ጤና ይስጥልን አድማጮቻችን፣ ዛሬ በሸገር ካፌ በቅርቡ በገብረ ክርስቶስ ደስታ ሚውዚየም የቀረበውን የበቀለ መኮንንን ባሩድና ብርጉድ ኤግዚቢሽን ላይ ለመወያየት እንግዶች ጋብዘናል። እንግዶቻችን ባለ ኤግዚቢሽኑ ሰዓሊና ቀራጺ በቀለ መኮንን፣ ረዳት ፕሮፌሰር ብርሃኑ አሻግሬ፣ ሰዓሊ ኢዮብ ኪታባ፣ ሁሉም በአለ የኪነ ጥበብና ዲዛይን ትምህርት ቤት ያለፉና የሚያስተምሩ ናቸው። ስለመጣችሁ በጣም አመሰግናለሁ። በቀለም እንግዲህ ከ10 ዓመት በኋላ ነው ይሄ ነገር 9 ነው። አዎ ከ9 ዓመት በኋላ ነው ባሩድና ብርጉድን ይዞልን የመጣው። በኤግዚቢሽኑ መግቢያ ላይ የተለጠፈው ጽሁፍ የባሩድና ብርጉዱ ኤግዚቢሽን መነሻ ስለሆነልህ ሀሳብ ስለ ጨርቅ ያወሳል። አንተም የማረሻን ለዛ ከዚህ በፊት አሳይተህናል እና አሁን ደግሞ ጨርቅ የገለጠልህን ሀሳብ ታነሳለህ በዚህ ጽሁፍ ላይ። በዚህ ሀሳብ እንደርደር። በቃ በጣም ቆንጆ። መጀመሪያ በጣም ቸገረን ማዚ ነው። በጣም እናመሰግናለን ስለዚህ ኤግዚቢሽን እንድንነጋገር ስለተዘጋጀ ፕሮግራሙ። ልክ ነው። ባሩድና ብርጉድ ከ9 ዓመት በኋላ አለም 9 ብለን የመጣ ነው። ያው በመጣ ጊዜ በተሳካ ጊዜ ነው ኤግዚቢሽን ለመሸጥ ሆን ተብሎ ካልሆነ ወይም በትዕዛዝ አለበለዚያ ለአንዳች ጉዳይ ካልሆነ በስተቀር ባለቤቱ የሚናገረው ነገር ካለ ወይ የገፋፋው ነገር ካለ በሆነ ጊዜ ቤት ባፈራው ጊዜ የሚመጣ ነገር ነውና ማንሽ ባለ ሳምንት ተብሎ አይደለም። ስለዚህ በዚህ ጊዜ ሊሆን ግድ ሆኗል እንበል መሰለኝ። ያ እንዳልሽው እንግዲህ ተመልካቹ ለኤግዚቢሽኑ መክፈቻ ላይ ፍንጭ ይሰጣል ብዬ ያሰብኩትን ምን እንዳሰብኩ በንጽህና በእውነት ምን አስቤ እንደነበረ ምን ሲሆን እንደቆየ ከዛ በኋላ ምን ሆኖ እንደወጣ በተቻለ መጠን አጠር ብሎ ሰው የሰው ሀሳብ እንዲገድብ የሰው ሀሳብ እንዲያብራራ ሳይሆን በጠቅላላ በዛች ቀዳዳ ገብቶ ሰው የራሱን ባህር እንዲዋኝ ለማድረግ ነው። እንግዲህ ሰለሞን ደሬሳ ማስከንተሪያ እንደሚለው አይነት ነገር ነው የተደረገው እና የጨርቅ ነገር ጨርቅና የሰው ልጅ ገላን የሚመለከት ነው። እንዳልሽው የሁለቱ ግንኙነቶች በጣም ሰፊ፣ በጣም ጥልቅ፣ ምሁራዊም ማህበራዊ ጉዳይም ፖለቲካም የማይሆኑት ነገር የለም እና በጣም የሚገርም ነው። እኛ ሀገር ብቻ አይደለም የሰው ልጅ ጉዳይ ነው ይሄ እና ሰው ከተፈጠረበት እና ልብስ መልበስ ከጀመረበት ጊዜ ጀምሮ ያለ ፖለቲካ ነው እና ይሄ ነገር ዓለም አቀፍ ብቻ ማለት ደግሞ የሀገር መልክ አለው፣ የኛ መልክ አለው እና ይሄ ምን ይመስላል፣ ይሄንን ምን ላድርገው፣ በዚህ የተነሳ ምን እያየሁ ነው፣ እንዴት እየኖርኩ ነው ይሄንን የሚለውን ነገር እንግዲህ ካብላላሁ በኋላ እዚህ የደረስኩበት ላይ ደርሼ አሁን እንግዲህ እናንተ ሁላችሁ ማይታችሁታል። ባያችሁት አይነት ይሻላል ብዬ በመረጥኩት በተለይ እንዳልሹ ሁለት ትልልቅ በእኛ ሀገር ልበለው ለጊዜው በእኛ ሀገር ነዋሪ ላይ በእኛ ሀገር መሬት ላይ በሚመላለስ ሰው ላይ ትልቅ ተጽዕኖ ያለውን ሁለት ጨርቅ መርጬ ነው እንግዲህ ዋናውን ባህሩን የዘረጋሁት። መጀመሪያ ገና እንደሚገባ ሰው ግንባርህን የሚመታው የመጀመሪያው እነዚህ የአሻንጉሊቶቹ የለበሱት የቆሙት አቀራረብ ነው እና ምድራዊና ሰማያዊ ስልጣንን ይወክላሉ ብለን ብንወስዳቸው ለምን የሚለው ጥያቄ ደግሞ ይመጣል አይደለ? በቀለ እርግጥ በእኛ አገር ላይ ትልቅ ተጽዕኖ የሚያሳድሩ ብለሃል። ይሄ ሌሎቹም ሀሳብ እንዲሰጡበት ፈልጋለሁ። እነዚህን ሁለት ነገሮች እስቲ ያያችሁበትን መንገድ። እኛ ደነገጥን ስንገባ ስናየው፣ እናንተስ? አቀራረቡም እሱ ታስቦም ይመስለኛል። ምክንያቱም የተነሱት አሁን በቂ ቅድም እንዳለው የጨርቆች ብቻ በዕለት ተዕለት ኑሯችን ላይ የምናያቸው አይነት ጨርቆች ብቻ አይደሉም። ራሳቸውን የቻለ ታሪክ ራሳቸውን የቻለ ፍልስፍና ያላቸው ጨርቆች ናቸው እና በእኛ ሀገር ብቻ ሳይሆን በሌላውም ዓለም ብናየው የሃይማኖትና የውትድርና ጉዳይ ዓለማችንን የሚያንቀሳቅስ የሚመራ ነው ብዬ ነው የማስበው እና በእኛ ሀገር ብቻ የምወስነውም አይመስለኝም እኔ። ስለዚህ መጀመሪያ ራሱ በቀለ ዲዛይን ሲያደርገውን ኤግዚቢሽኑን ሰው እንደገባ ያንን ልምድ እንዲያገኝ ፈልጎ ነው ያደረገው እና እጅግ በጣም ከባድ የሆነ ኤክስፒሪየንስ ነው የሚኖርሽ። እንደዛ ነው የሚታየኝ። ኢዮብ ያው እንግዲህ ልክ ነው ገብቼ ሳይ እንደ ሰዓሊ ሳይሆን እንደ ተመልካች ነው የማየው። ሰዓሊው ኦልሬዲ እንግዲህ አንድ ሰርቶታል። ስለዚህ አንዳንዴ ስንመለከት ነገሮችን እንደ የሙያችን ብቻ ሳይሆን ነጥለን እንደ ሰው በሙያ ብቻ ከምንሸፈን እሱን አውልቀ ነው እንደ ተመልካች ስናይ የሚሰማን ብዙ ስሜቶች አሉና በዚህ ስራ ላይ እኔ አሁን ያየሁት በቀለ እንግዲህ በየጊዜው ማለት ነው የራሱን ፍርሃት እየጣለ አዳዲስ ነገሮች እየፈተሸ ለሰዎችም የእሱን እይታ ለማሳየት የሚያደርግበት ጥረት ነው ያየሁት የተመለከትኩት። እዚህ ጋር ደምሬ ላነሳው የምፈልገው ነገር ምንድን ነው፣
ልክ ሳየው ያስደነገጠኝ ነገር ይሄ የምናነሳቸው ሀገራዊ የምንላቸው ነጥቦች መንፈሳዊና ፖለቲካዊ የምንላቸው ነገሮች ባሻገር ራሱ ጨርቁ ኬት ነው የመጣው? የቤተ ክርስቲያኑ ጨርቅ ስናየው ከውጭ የመጣ ነው፣ እዚህ ሀገር የተሰራ አይደለም። ሃይማኖቱ ግን አገር በቀል ነው እንላለን። የሚሊቴሪውን ልብስ እናያለን፣ መሳሪያ አለ፣ እዚህ ሀገር የለም። ግን የምንጠቀምበት ደግሞ ለዚህ ሀገር የፖለቲካ መሳሪያነት ነው። ስለዚህ የእኛነትንም አጠቃላይ ደግሞ የዓለምን አንድ ላይ አያይዞ እንዳስቀምጠው ነው ቆጥረው እንደገና ወደ ኋላም ተመልሳችሁ እንድታነሱ ትፈልጋለሁ ይሄንን ሀሳብ። ግን የኤግዚቢሽኑ አቀራረብ ራሱ ከተለመደው ለየት ያለ እናንተ ኢንስታሌሽን ነው የምትሉት አይነት ነው። ይህ አቀራረብ ከቅርብ ጊዜ ወዲህ እየተለመደ መጥቷል ይመስለኛል። ሀሳብ ስጡበት እስቲ። ተጨማሪ ሀሳብ ለመግለጽ ይመቻል፣ ለክሪኤቲቪቲ እድል ይሰጣል፣ ይረዳል። እስቲ እሱም ላይ ሀሳብ ስጡበት። ምናልባት እንዳልሽው በቅርብ ጊዜ ወዲህ ነው እኛ ሀገር ይሄኛው አቀራረብ ብዙ እየተለመደ የመጣው። ግን ስታየው በደንብ ባህላችንን እንኳን ስታየው በጣም ይሄ ከቁሳቁስ ጋር ያለን አታችመንት በጣም ሰፊ ነው። ስለዚህ አይ ቲንክ አዲስ ነው ወይም ከውጭ ሀገር የመጣ አቀራረብ ነው ብለን የምንተወው ሳይሆን እንደውም ለእኛ ሀገር፣ ለእኛ ማንነት፣ ለእኛ ሀገር ባህላዊ አስተሳሰብና አላለም ኦብጀክቶች በጣም ብዙ ሰፊና ብዙ ናቸው እና ያለን ከቁሳቁስ ጋር ያለን ግንኙነት የበለጠ ለእንደዚህ አይነት ፕሬዘንቴሽን ወይም ለእንደዚህ አይነት አቀራረብ የበለጠ እድል ይሰጠናል። እንደ ሰዓሊም በጣም ብዙ አይነት ሰፊ አማራጮች ይኖሩሻል። በዕለት ተዕለት ኑሯችን እንኳን በየቀኑ የምንገናኛቸው ቁሳቁሶች በጣም ብዙ ናቸው በእኛ ጋር። ስለዚህ ለሰዓሊውም ትልቅ እድል ይሰጠዋል፣ ሰፊ እድል ይኖረዋል ስራውን ዴቨሎፕ ለማድረግ። እንደገና ዋናው ትልቁ ደግሞ እንትን የሚመስለኝ አድቫንቴጅ የሚመስለኝ ለተመልካቹም ነው። ተመልካቹ ኦልሬዲ የሰለጠነ አይን አለው ከቁሳቁስ ጋር በተገናኘና በትክክል አስቦ አንድ ሰዓሊ ቁሳቁሶችን ተጠቅሞ እንደዚህ አይነት የኢንስታሌሽን ስራ ሲሰራ በትክክል ታስቦ ከተሰራ ተመልካቹ በቀላሉ ያንን ነገር አይቶ ማሰብ ይጀምራል። ስለዚህ አዲስ የመጣ ነው እውነት ነው፣ ግን ከአብዛኛው ኢቭን ከምዕራባውያን አገሮች በበለጠ ለአፍሪካን ኮንቴክስት ለእኛ ማንነት በጣም የቀረበ እንትን ነው ብዬ ነው የማስበውና ከዛ አንጻር አሁን በበቀለ ኤግዚቢሽን ማየትሽው ከሆነ የምታያቸው ቁሳቁሶች ቶሎ እነሱን እንዳየሽ ወዲያው ማሰብ ትጀምራለሽ ከነዛ ስነስሽ። ምክንያቱም የምታውቂያቸው ናቸው፣ በግልሽም ታውቂያቸዋለሽ፣ እንደ ማህበረሰብ የምታውቂያቸው ነገሮች ናቸው። ሌሎቻችሁ ትጨምራላችሁ? እዚህ ጋር ትንሽ ለመጨመር ያህል ምንድን ነው ራሱ ይሄ በስነ ጥበብ ውስጥ ያለን ግን ግንዛቤ ሳቢው ራሱ ከአካዳሚው ጀምሮ ኤሊቱም ሆነ ፕራክቲስ የሚያደርገው ስነ ጥበቡን ወይም በዙሪያው ደግሞ የሚያደንቀው ይመለከተኛል ቀርብ ያለው የሚለው ማህበረሰብ በራሱ ትንሽ ጥያቄ ምልክት ውስጥ እንድንከት በድፍረት የሚያደርገን ነገር ብርሃኑ ቀደም ብሎ የጠቀሳቸው ነገሮች እንዳሉ ሆነው በቀላሉ ከቤት ብነሳ ውበት ለምሳሌ ለእናቴ ትልቁ ውበት የታጠቡ እቃዎችን ደርድሮ በመልክ ባለው መንገድ ማስቀመጥ፣ ሚዛናቸውን መጠበቅ፣ አገልግሎታቸውን እንዴት ነው በአማረ መልክ ከመገልገያነቱ ባለፈ በማይሰሩበት ሰዓት በአማረ መልክ ይሰቀላሉ። ያ ትልቅ ኤስቴቲክ ነው፣ ውበት ነው። ነገር ግን ትንሽ ይሄ አካዳሚው የነጠለን ምንድን ነው ወደ ውስጥ እንድንመለከት ሳይሆን ወደ ውጭ እንድንመለከት ስላደረገን እና ተወዳዳሪ ስላደረገን በሌለንበት ሜዳ ላይ የራሳችን የቤታችን የአካባቢያችን እንዳናይ አድርጎናል። ውድድር ውስጥ መግባት ከፈለግን ደግሞ ይሄን ይዘን ነው ሜዳው ላይ መግባት የምንችለው። ይሄን ለማለት ነው። በቂ ጨምርበት። ጥሩ ነው የተባለው። ለእኛ ሀገር ሰው ቅርብ የመሆኑ በተለይ እኛ ሀገር ሰው በጣም ቅርብ ነው ለዚህ ኢንስታሌሽን ለምንለው ነገር። አሁን የተነሳው ከቁሳቁስ ጋር ያለን አታችመንት ረዥም ዘመን የሚዘቃ አንጥልም አይደለም፣ እናስቀምጣለን። የከሌ ውርስ የምንለው ነገር አለ። መግዛትም ከባድ ነው ሌላ። ስለዚህ ዩዝ ነው እኛ አይደለም ለረዥም ጊዜ እንጠቀማለን። ከአንድ ተቋም ወይም ከአንድ ቤት ይልቅ የቤት ውስጥ ቁሳቁሶቻችን ናቸው። አያቴ የተጠቀመበት፣ አክስቴ የተጠቀመችበት፣ ቅድማቴ የተኮሰበት እንደዚህ ብለን የምናስቀምጣቸው ነገሮች አሉ እና እነዛ ቁሳቁሶች ምን ሆነዋል? የቀልባችን ማደሪያዎች ሆነዋል፣ የታሪካችን ማደሪያዎች ሆነዋል እና እነሱ ንግግሮች በጣም ይጠቅማሉ ለሰዓሊው። አንዱ ብቻውን ብዙ ነገር ይላል። ፈረንጆቹ የፋብሪካ ነገር አምጥተው አውዱን ይለውጣሉ፣ አዳራሽ ውስጥ ይጨምሩና ወይም ቦታውን ለውጠው እኛ የሰው ቀልብ የሰው ዕቃ ቤት ተሸክመን እኮ የምንዞረው ቁሳቁስ ስናሳ እና ብዙ ነገር ማለት የሚያስችል ትልቅ እድል ነው ለደራሲው፣ ለስነ ጥበቡ ሰው፣ ለሌላውም ቢሆን እንደዚሁ ብዙ ነገር ሊባልበት የሚችል ነው የኛ የቤት ውስጥ ቁሳቁሶች እና ቢያንስ እነዚህ አሁን የተሰራባቸውም ለረዥም ጊዜ የኛ ታሪክ፣ የኛ ፍላጎት፣ የኛ ድህነት፣ የኛ ጥጋብ ሁሉ ነገር ውስጡ ያደረበት ነው እና ባሻው መንገድ ቢደራጅ ኢትዮጵያዊ በቀላሉ ተራምዶ ሊያነበው ይችላል። ምንድን ነው እዚህ ላይ ማንሳት ያለብኝ ነገር እንዳረሳ በኋላ የእኛን ተመልካች አደራ ምለው ትንሽ በርግጥ ፍንጭ ይፈልጋል ባህሉም ብዙ ስለሌለ አንድ የስነ ጥበብ ሰው ነኝ ብሎ አንድ የሚታይ ነገር ያደራጀ ሰው እናና ተመልከትልኝ እና ጎብኙልኝ ሲል አንዳች የተደበቀ ምስጢር ወይም ያ የስነ ጥበብ ሰው
በዚያ በሰራው ስራ ላይ ባለሙሉ ስልጣን ሆኖ ሁል ጊዜ ለሰው ላይ አብራራና ሊወስን የተቀመጠ አድርጎ መውሰድን መተው ያስፈልጋል። ሰውየው ተገላግሎ የሚሆነውን ሆኖ ያማጠውን ተገላግሎ ጥሎት ሂዷል። ከዚህ በኋላ እሱ እንደ ማንኛውም ሰው እኩል ስልጣን ያለው ከሌላው ጋር። ምክንያቱም ያንን ያደራጀውን ነገር ከዛው ከተመልካቹ ጋር የኖረውን የተካፈለውን በሌላ መንገድ አምጥቶት ይሆናል እንጂ ጉዳዩ የጋራ ነው። ተመልካቹም የራሱ የመኖሪያ የመመልከቻ መንገድ አለው። ስለዚህ ለመፍታት በመለበት ጊዜ ለመውሰድ፣ ለመተርጎም፣ ለማድነቅ የኖረው ኑሮ ከበቂ በላይ ነው። ስለዚህ ወዲያው መጥቶ እስቲ እባክን ይህን ነገር አብራራልኝ፣ እስቲ እባክን ይህን ነገር ፍታልኝ ሲል አንዳች ቋጥሮ ባለስልጣን የሆነበት የስነ ጥበብ ሰው አድርጎ ማየት በፍጹም ስህተት ነው። መወያየት ይቻላል። ነገር ግን የራሱን ኤክስፒሪየንስ እዛ ውስጥ ጨምሮ እኔ እኮ እንዲህ ያለ ቦታ ላይ እንዲህ ያለ ዘመን እንዲህ ያለ ነገር ገጥሞኛል፣ እውነት ለመናገር ይሄ ማለት ለእኔ እንደዚህ ነው ብሎ የራሱን ኤክስፒሪየንስ እዛ ላይ መጨመር። ከዚያ በኋላ የስነ ጥበቡ ሰው ህመም ደግሞ ከሆነ ቦታ የተነሳ ሊሆን ይችላል። የጋራ ህመም ነው፣ ነገር ግን አንድ አይነት ህመም ላይሆን ይችላል። ስለዚህ በዚህ አይነት ለመፍታት የኛ ሀገር ሰው ደግሞ በጣም ጎበዝ ነው። ስለዚህ ይህንን ፍንጭ ቢጠቀምበት ጥሩ ነው። ልምምዱ ነው እንግዲህ የማየትና የራስን ሀሳብ የመያዝ ወይንም የመግለጽ ብልሃቱ ነው። ለከሌ የተሰጠ አይደለም ነው እንግዲህ ሀሳብን የመግለጽ ነጻነት የሚለው ነገር በተወሰነ መልኩ ወይ ለጋዜጠኞች ወይ ለፖለቲከኞች የተሰጠ ብቻ አይደለም። የሁሉም ሰው የተፈጥሮ ነጻነት ነው እና ስነ ጥበብም እኮ ያለው ፋይዳ አሁን እሱ ነው እንግዲህ የስነ ጥበብ ባለቤትነት በሰዓሊው እጅ ለረጅም ጊዜ ስለቆየ አሁንም ቢሆን በምንም አይነት አቀራረብ ብታቀርቢው ስዕሉን ተመልካቹ የሰዓሊውን ልሳን የግድ ይፈልገዋል ስዕሉን አንደርስታንድ ለማድረግ። ግን አሁን በቀለ እንዳለው ሰዓሊው የራሱን ድርሻ ነው ኮንትሪቢዩት የሚያደርገው እና ስዕሉን ሙሉ የሚያደርገው ተመልካቹ ነው እና ተመልካቹ ደግሞ አሁን በቀለ ኤግዚቢሽን ላይ የተጠቀማቸውን እያንዳንዱን ነገሮች ሁላችንም እናውቀዋለን። አሁን ስለ እያንዳንዱ ቁሳቁስ በቀለ እንዲነግረን ስንጠብቅ ነው ፌል የምናደርገው የማስበው እና ይሄ የምናውቀው ነገር አለ። ከዛ ሰዓሊው ያቀረበልን መነሻ አለ። ከሱ ተነስተን ማሰብ እንጀምራለን፣ ማውራት እንጀምራለን፣ መነጋገር እንጀምራለን። የስዕሉን ፋይዳ እሱ ነው እና እኛ ሀገር አሁን እንደተባለው ትንሽ ክፍተት አለ። በተመልካቹና በስዕሉ መካከል ያለውን ጋፕ ሰዓሊው እንዲሞላ ከሰራ በኋላ ሰዓሊው እንደገና ሚዲየት እንዲያደርግ ይፈለጋልና ከዛ አንጻር ትንሽ ብዙ መሰራት ያለበት ነገር ያለ ይመስላል። እስቲ እንግዲህ ሁሉም የሚያደምጡን ሰዎች ይሄንን ኤግዚቢሽን አይተውታል ብለን አንጠብቅም። እርግጥ ብዙ ሰው እየተመለከተው እንደሆነ ሰምቻለሁ። እናስጎብኛቸው በጆሮ ህሊና ስዕልን በሬዲዮ አስቸጋሪ ቢሆንም መጀመሪያ ስንገባ የሚገጨን ያው ያ አቀማመጥ ነው። ከዛ በኋላ በስተቀኝ በኩል ስንገባ እነዚህ 12ቱ ከረሜላ ይመስለኛል አይደለ? እሱ በፊት ያቺ ቤቷ አለች። የዘመን ግርዶሽ የምትለው ቤት አለች። እዛ ቤት ውስጥ በጣም ብዙ ቁሳቁስ አለ፣ ብዙ ህይወት አለ። ከጥዋ አንስቶ የታንክ ጥይት አለ፣ ፎቶግራፎች አሉ፣ አበባ ተቀምጦበታል። የታንኩ ጥይት ከድሮ ጋዜጦች ቁርጥራጮች የተለጠፉበት ነው ቤቱ። በአብዛኛው የሀገራችን ሰው ቤቱን ያጌጣል በዛ በጋዜጣ እንትንም ነው። ወደ ጓዳም የምትወስድ መጋረጃ አለች። እንደውም እሷ መብራቷ ለሁለት ክፍል ትሆናለች። ብዙ ቦታ እንደዛ እኮ አለ። አንዲት አምፖል ለሁለቱንም ክፍል ብቻ ከዛ በላይ ድረስ መቆጠብ። ፎቶግራፎች አሉ፣ ወታደር ፎቶግራፎች አሉ። ቤተሰብ ሀገራቸውን ያገለገሉ በውትድርና ሽልማቶቻቸው ተሰቅደው ይናገራሉ። መጽሐፍ የሆነች ቤት ነች በነገራችን ላይ። በጣም ችግርም ካለ ደግሞ የጸበል ዕቃ ከውጭ ተቀምጣለች፣ ወደ ውስጥ ከገባች ትረክሳለች። በሩ ላይ ያለው ቴክስቸር እድሜ ታሪክ ሁሉ ብዙ ሰው ኖቲስ አድርጌያለሁ። በሩን በደንብ አላየውም ከውጭ ቤቱን በር ላይ እና ሰው ወደ ውስጥ ነው የሚያየው ቶሎ ብሎ። በሩ ላይ ያለው ግን ታሪክ የተጻፈ ታሪክ በጣም ይገርም። የጭቃ ምልክቱ እነ ጀምስ ቦንድ 007 ተጫዋች እዛ ላይ ፈልግ ያጣሁት ማን ነበር? ይሄ የመሀይምነት እቺ ጥቁርና ቀይዋ ከመሀይምነት ነፃ ነው የምትለዋለች አይደል? ወይንም የተማሩ ቤተሰቦች ይሆናሉ። አላውቅም፣ አልለጠፍከውም። እንግዲህ ወባም አለች
የወባ ክትባት እንትን ናህል በዚህ ናህል ግን እንደዛ ሆኖ ፈረሰች። ደግሞ መጨረሻ ላይ እኮ አፋሳትና በራቻ ትናለችና በቃ እንደ ታሪኩ ነው ሲፈርስ የምናየው። ግን አሁን ምንድነው እዚህ ጋር ደግሞ ሰዓሊው ምን አድርጎ አመጣው? መኖርም መፍረስንም ልክ አንድ ያለ ነገር አድርጎ ደግሞ አመጣው። አሁን የነበረ ነገር ብቻ መሆኑ አይደለም ትልቁ ጉልበት፣ ወይም መፍረሱ ብቻ አይደለም። ያው ጨዋታው ያለው አእምሮ ውስጥ ነው፣ ታሪኩ ሊና ውስጥ የኖረ ውስጥ ነው ያለው እና ያን አንድ ላይ ከጀጅመንት ውጪ እንድናየው እንድንኖርበት አደረገ እና በጣም ያንቀላፋ ትዝታን ነው እዛ ውስጥ የሚቀሰቅሰው። እና ያችን ቤት ደግሞ ማያውቃት መቼስ ማንም የለም የሁሉም ነች አብዛኛው የሆነ ቦታ ያየሽው ታውቂው ቤት ነው። እና አቀራረቡም ደግሞ በጣም የሚገርም ኃይል አለው። የከፈተበት መንገድና ሰው እንደ ስዕል ዝም ብሎ ከውጭ ቆሞ እንዲያየው አይደለም። ኦልሬዲ በሩ እኮ ተቆልፏል። ስቲል ያን ፖሲቢሊቲ ለተመልካች ሰጥቷል። ውስጥ የምትገባበት ያንን ያለፈ የተዘጋ የሞተ የተቀበረ አይነት ስሜት ያለውን ሁኔታ ገብተህ እንደገና ልምድ እንድታደርገው ኤክስፒሪየንስ እንድታደርገው ያደርግ እድል ሰጥቷል። እና እሱ አቀራረቡ ራሱ በጣም ጉልበት አለው ብዬ አስባለሁ። እንግዲህ እግረ መንገዳችሁን ማብራችሁ እያነሳችሁ እንድትሄዱ ነው። የአንድ የኪነ ጥበብ ሰው የህዝቡን የሚኖርበትን ህብረተሰብ ችግሩን፣ ደስታውን፣ ሀዘኑን፣ ኑሮውን፣ ታሪኩን መግለጽ ይገባዋል እና ያ ትልቅ ህይወት የሚሰጠው ዋጋ ያለውም እሱ ነው ይባላል። እና የበቀለ ኤግዚቢሽን ከዚህ አንጻር ምን ፋይዳ አለው የሚለውንም ጥያቄ በዛው እየመለሳችሁ እንድትሄዱ ፈልጌ ነው። ከጉብኝቱ ጋር አብረን አብዛኛዎቹ እንደዚህ አይነት ቤቶች ከጭቃ የተሰሩት ችምችም ያሉት መንደሮች እየፈረሱ በእነሱ ፋንታ አዳዲስ ነገሮች እየተሰሩ ናቸው። እሱም የወቅቱ የሀገራችንም ጉዳይ ነው መፍረሱ። የወታደሮቹ ትዝታ የተለያዩ ጦርነቶች ነበሩ በሀገራችን፣ የሜዳሊያው ሽልማት ጨምሮ ያንን ያስታውሰናል። ቅሪቱም የታንኩ ጥይትና ቀፎ እና አበባውም እንደዚሁ ይመስለኛል። ጥዋው የህብረተሰባችንን እንግዲህ የእርስ በርስ ግንኙነቱን የሚያሳይ ይመስለኛል። አብራችሁ ግረ መንገዳችሁን ማለት እዛ ውስጥ አሁን እንደው ትንሽ ያላነሳ ነው ግድግዳው ላይ የተለጠፉት እነዚህ የመጎናጸፊያዎቹ የመንፈሳዊ ይዘት ያላቸው ጨርቆች ከውትድርና ልብስ ወይም የመከላከያ የፌዴራል ልብስ ጋር እንዲተጣብረው ተዛምደው ተዋህደው ግድግዳ ላይ የራሳቸውን ደግሞ አሻራ አሳርፈው ስናይ ተመልሰን ደግሞ ወደ ቀልሃው ስንመለስ እሳት የወጣበት አፍ ደግሞ አበባ ተቀምጦበት እዚህ ጋር ደግሞ ጽዋውን ስታይ ደግሞ ያው እዛው ጋር የተጋጨው እዛው ጋር የተሸለመው የገደለው እርስ በርሱ ደግሞ አብሮ የሚጣጣ አብሮ የሚበላ የሚጠጣ ምንም ውጫዊ ነገር የሌለው ግን በጣም ውስጣዊ ቅራኔ ውስጥ ነው። እንደገና ደግሞ ውስጣዊ የሆነ ደግሞ ትስስር ያለው በአንድ አስኳል ውስጥ ያለ ትግል ያለው ህይወት ነው ብዬ ባልፈው እኔ ያለኛል። የሆነ አይነት ሰላም ታያለህ። እንደገና ማለት የሆነ ጦርነት እንደነበር አሁን እንዳልከው ገዳዩም ሟቹም እዛው ቤት ውስጥ አለ የለውም። ግን እንደገና እንትኑ ያለፈም ይመስላል። የሆነ እኔ በእኔ እይታ እንደዛ አይነት ጦርነት ኦልሬዲ ሌላ አይነት ጦርነት ውስጥ እንዳለን ነው ልታስብ እናደርግ። ምክንያቱም እንደተባለው የገዳዩም ሟቹ ምናምን አብሮ መጥቷል እዛ ቦታ ላይ እና ሰላም የወረደ ይመስልሃል። እንደገና ማለት ሌላ አይነት ጦርነት ውስጥ ነው ራስን የምታገኘው። እና የፌዴራል ፖሊስ ዩኒፎርም ነው አይደለ? እሱ ያሁን ነው እንግዲህ የጥንትም ካሞፍላጅ የበፊትም አሁን ተብሎ ነው። አሁን ጥሩ ያመጣ ነው ይሄ ነገር። እኔ ያው የደብረ ዘይት ጉዳይ እንግዲህ አሁን እኔም ታውቂያለሽ ወታደር ያልሆነ ሁሉ ወታደር ሆኖ የኖረው እዛ የወታደር አይነት የነበረበት ውትድርና ምን እንደሆነ በቃ አብረሽ የነውሽ የምታጣጡ እስከ ጀግኖች አምባ ድረስ ጀግኖች አምባ ራሱ ስንት ጊዜ ተገልብጦ ስንት ነገር ስትሆን ያው በዓይናችን እያየን ነው። ዘመን ኮማንድ ድርጅት ይባል ነበር ያን ጊዜ በዛ ሰዓት በገነፍ። ከዛ በኋላ ጀግኖ በጊዜው ስለነበረ ጊዜው መጥራት ነው። እዛ ጋር ብላታ ሌሬሳ አመንቴ ይኖሩ ነበር እሱ ጋር እስከ ደርግ ግማሽ አካባቢ ድረስ። ከዛ በኋላ ተለወጠና እንደገና ጀግኖች አምባ ሆነ። ጀግኖች አምባ ተለውጦ ምንድን ነው ስሙ ሚዚየም ሆኖ ነበር። ከዛ ከሚዚየም ደግሞ እንደገና የሚሊተሪ ኢንጂነሪንግ ትምህርት ቤት ሆናቸው ሆነ። ኤኒዌይ ከተማ ብዙ አይነት የውትድርና መንፈስ ከአሁንም ድረስ አለበት። ኦፍኮርስ ምንድን ነው እየታዘብኩት ነገር ዝም ብሎ እንደ አንድ ኢትዮጵያዊ ሁል ጊዜ ብላይ የምንደራረገው በኑሮ የህይወታችን ውስጥ በተለይ ወይነት ካምስቱ ውትድርና ወታደር እንደነማነው ስሙ አሜሪካን ቱጃሮች ወይም እንደ አረብ እንትኖች ለብቻ ብርጌድ ቀጥሮ የሚያስተዳድር የለም ኢትዮጵያ ውስጥ። ሁልጊዜም በየትኛውም ዘመን ከኢትዮጵያ በአንድ ኔሽን ስቴት ሆና መተዳደር ከጀመረች ጊዜ ጀምሮ መንግስት ነው የመንግስት ነው ለአገሬ ብሎ ነው ኢትዮጵያዊ
ውትድርና ገብቶ አገሩን የሚያገለግለው እስከ ዛሬም ድረስ እና እዛ አካባቢ በመሀል የነበረውን ግጥም ጽፌበታለሁ። በመሀል የነበረ አስቀያሚ ሁኔታ ነበረ። በደምብ የኢትዮጵያ ወታደሮች የኢትዮጵያ እንዳልሆኑ ምንም ተደረገ ምን በኢትዮጵያ ስም ነው እነዚህ ሰዎች የሚያውቁት እስካሁንም ድረስ በኢትዮጵያ ስም ኦፕሬት ያደርጋሉ እና ልክ ኦል ኦፍ ሰደን ከምንም ተነስተሽ በቃ ዋጋቢስ ወለታቢስ ማድረግ አይቻል ቀጥሎ ነበር ለብዙ ጊዜ እሱ ነገር እና እነሱ ያ ነገር ይመጣል። የለም እንደዚህ አይደለም መቼም ዛሬም በፊትም በኢትዮጵያ ስም ነው ኦፕሬት የሚያደርገው የኢትዮጵያ ወታደር። ኦፍ ኮርስ ሊገድል ይችላል፣ እንደማንም ሰው ሊያጠፋ ይችላል፣ እንደማንም ሰው ነገር ግን ከማንም የተለየ አጥፊ ከማንም የተለየ ጀግና አይደለም። የኢትዮጵያውያን የሚፈጽሙትን ጀብድ ፈጽሟል። ኢትዮጵያውያን ያጠፉትን ሊያጠፋ ይችላል። ኢን ጀነራል ግን በኢትዮጵያ ስም ነው ኦፕሬት የሚያደርገው። ስለዚህ እንደ ኦርጋናይዜሽን በየትኛውም ዘመን የነበረ የኢትዮጵያ የዚህች ሀገር ወታደር በተለየ መንገድ ብሌም ሊደረግና ሊጣራ አይገባም። ፕራይስለስ ውለታቢስ ሊደረግ አይገባም እና ያቺ አሁን ቅድም የተነሳችዋ አዎ ተኩሶ ገድሎ ሊሆን ይችላል። እዛው ጋር ግን እንደሞተው ሰው እሱም ቤተሰብ ነበረው፣ እሱም በኋላ ሞቷል። እዛ ጋር የታንኩ ጥይት አጠገቡ ያንን ጽዋ ጉልበቱን ከእምነት ጋር ነው የኖረው፣ ግድያውን ከሞት ጋር ነው የኖረው። አንድ ነጠላ ኑሮ አይደለም የኖረው የዚህ የቻ ሀገር ኦፕሬተር ሁሉ ያ የተጣመረ ነው። መፍረስ አሁን አለ፣ መገንባትም አብሮ አለ አይደል እንዴ? ለብቻው በነጠላው የሄደ ነገር የለም፣ ተጣምሮ ነው ያለውና አንድ ክፍል አንድ ግለሰብ በሀገር ስም ኦፕሬት ያደረገ ለብቻው ፕራይስለስ፣ ለብቻው ውለታቢስ፣ ለብቻው ዋጋቢስ ሊደረግ መደፈር የለበትም እንደዚህ አይነት ነገርና ያንን መቻቻላው ያንን አቻችሎ ማየት ይገባል የሚለውን ንግግር ነው እዛ ውስጥ እንደዚህ ብዬ አልጻፍኩም። ኦፍ ኮርስ ራሱ ይናገራል። ማንም ባዕድ የሚሆን ሰው የለም። በሚገርም ሁኔታ ሁሉም ሰው ሲመጣ ያንን ኑሮ የኖረው በአንድ ላይ ነው። ጥዋዋን ለብቻ አይደለም የኖራት። አባቱ ወይ ወንድሙ ሄዶ ሞቷል ወይ ሄዶ ገድሏል። ግድያ ብቻ አይደለም የኖረው። እዚህም ከማህበራዊ ኑሮ ከጎረቤቱ ጋር ጥዋ ጠጥቷል ነው። ሁለቱ ነገሮች አንድ ላይ እዛ ላይ ያሉ ነገሮች ወታደሩ ከእምነቱ ጉልበቱ ከእምነቱ ያጨርቅ አለ እዛ ውስጥ ግርግዳው ላይ እና ጉልበቱ ከእምነቱ ጋር ተጣጥሟል። ሁሉ ተጣጥሞ እንደዛ ነው አገር ቆሞ ያለውና ሁልጊዜ በዛ አይነት መታየት አለበት የሚል ውስጤ ነበር። በዛ ጨርቅ የተነሳ ነው እንግዲህ ሚሞሪ የሚመጣው። በእርስ በርስ ጦርነት ውስጥ አሸናፊ የለም የሚባለው ለዚህ ነው። እንግዲህ የተሳሳትነው ነገር ይሄ ነው። እንደተባለውም ትዝታችንን፣ ትውስታችንን፣ ህመማችንን፣ ታሪካችንን ማንጸባረቅ ነው የሚለው ጥያቄም ከዚሁ ጋር የሚያያዘው ለዚህ ይመስለኛል። በቃ ጥሩ ናት ያቺ። እንሂድ እንዴ ወደ ከረሜላው። ድንጋይ ከረሜላ ብዙ በልቻለሁ መሰለኝ። ከመርካቶ እስከሚደርስበት ብላ ቦታ ወደ ድንጋይ ከረሜላው እንሂድ። ድንጋይና ከረሜላ እናገናኛቸው እና ከረሜላ ቁርጥም አለበት። ስለ ከረሜላን ታሪኩን በጣም ብዙ ልጅነታችንን ጨርስ። ከረሜላ የሚለው ስም ግን ተያይዞ እስካሁን እስከ ስጋ ድረስ መምጣቱ ነው የሚገርመው። ምንድን ነው ማለት ምን አይነት ቴስት ቢኖረው ነው? እንዳንድ ሰው ዝም ብሎ አእምሮ ሲመጣና ከረሜላ ድንጋይ ከረሜላ ነበረ በአፍ ውስጥ ልውስ እያለ አንዳንዱ ደግሞ ቀለም ነበረው ምላስ ቀይ የሆነ ከረባት የመሰላትን አፍ ውስጥ እንደዛ ብቻ ከዛ ደግሞ ይመጣና ደግሞ እንትን ይመጣና ስጋ የሚወዱ ሰዎች ከረሜላ ቁርጥ ይላሉ። ያው በቀለ በዛ ላይ እንትን ብሎታል። አሁን እንግዲህ ያቺ ልጅነቷን ያቺ የምጣፍጠውን የድንጋይ ከረሜላ ትውሳ ለመጠበቅ ነው እንደዚህ ነው ጥያቄ ይሆናል። አሁን እንደው ከመተንተኛ ምክንያቱም ሂስቶሪያ ምንድል እንደገና ደግሞ እዚህ ጋር ይመጣና ደግሞ እቺ ቁርጥ ተብላ ልክ በሱ ሳይዝ ደግሞ እቺ ኮብል ስሟ ደግሞ ተቀምጣለች። እንደው እሷንም እንደው ማን ደፍሮ መቼስ ከረሜላ አይበላት እንጂ ያው በቀለ ግን በቀለ ደፍሯል እና እሷ ደግሞ ተሸብባ በዚሁ መሰረታዊ በሆነው እንደዚህ እንግዲህ ሀሳቡን እንዳለ ባሰረበት ነገር ውስጥ እዛ ውስጥ ከነርቃናቸው ድንጋዮች አሉ። እንደገና ደግሞ የተሸፈነው ያጓጓል። ይሄ በቃ የሚያብረቀርቀው ራሱ ትልልቅ እንደውም ከረሜሎች ናቸው። እንደገና ተመልሶ አሁን በዚህ በሚሊቴሪ ልብስ ደግሞ ተጠቅልለዋል እና የሚያጓጉ ናቸው። ማለት ማንም ስራ የሚፈልግ ሰው መቼስ ከገጠር እስከ ከተማ ይሄ ነገር ይጣፍጣል ቢባል ለመተኮስም ለመቀደስም ወደኋላ የሚል አይመስለኝም። ገበታ ነገር ስላቀረበው በጆንያ እያስሩ ነው ያቀረበው። ያጓጓል። ኤክስፖርትም ለጣውን ያጓጓል። አድገናል እንዲያሰኛል ከረሜላችን እዛ ተነስቶ እዚህ ድረስ ማደጉ ያው እንደ ትዝብትም እንደ ጥያቄም
ያው ዞሮ ጥያቄው ነው አልፎት የሚሄደው ነገር ጥሮት የሚሄደው ነገር እንደ ይህን የሚያክል ድንጋይ አለ እንደዚህ ነው መጠኑ ግዝፈቱን ዘመኑን ነው የሚያስታውሰው። ለሽያጭም ለስጦታም የቀረበ ይመስላል። ልክ ስታየው ልክ እንድታየውም የሚፈለግ ይመስላል። እንደገና አንስተህ መውሰድም ትፈልጋለህ። ሊሰጥህ ወይም ሊሸጥልህ የተቀመጠም ነገር ይመስላል። ሁሉም ምርጫ ነው እና ትንሽ ስትሬንጅ የመሆን ነገር አለ። በደንብ እየሄድሽ ስታየው በየዕለቱም ታውቂውና የምትነኪው ነገር ነው። ግን አት ዘ ሴም ታይም እዛ ጋር የሆነ ዲስፕሌይ የሆነ መድረክ ላይ ነው የተቀመጠው እና ይሄ መድረኩ የተቀመጠው ድንጋይ ደግሞ በእነዚህ ሁለት ሀሳቦች ተደግፏል። ውትድርናው አለ፣ እንደገና ሃይማኖቱም አለ እና አይ ቲንክ በጣም ሰፊ አንደኛ አሁን ያለውን ከከተማው ሂደት ጋር ምናምን ልታያይዘው ትችላለህ። ድንጋዩ በጥሩ ጎኑ ካየኸው በጣም ብዙ ሰው ይህንን ነገር ይጠቀመዋል። እንጀራ ያገኝበታል፣ ይኖርበታል፣ ልጆቹን ያሳድግበታል። እንደገና አመጣጡና ሂደቱን ደግሞ ስታይ ምናልባት በዛም የሚጎዳ የሚወድቅ የሚሞትም ሰው አለ ከጀርባና እነሱ ሁሉ ሀሳቦች ግን ከዚሁ ከሃይማኖታችንና ከሚሊተሪው እንትን ውጭ ናቸው ብዬ አላስብም። እና እዛም የቀረበልህ በዛ መንገድ ነው። ሶስቱ ነገሮች ነው ተቦክተው አንድ ላይ የቀረቡልህ። ግን ሲቀርቡልህ ምርጫ አይኖርህ ወይስ የግድ አንስተህ መሄድ ይኖርብህ? አትስትሬንጅ ነው የተመልካቹን ከእንትኑ ጋር ያለው ሪሌሽንሽፕ ንግግሩን ያሰፋዋል። የስ አንድ አይነት ነገር እንዳይኖር ያደርጋል። አንድ ውሳኔ አይደለም እዛ ውስጥ የሚኖረው የሰው ግምት፣ የሰው ኤክስፒሪየንስ፣ የሰው ውሳኔ ነው እዛ ጋር የሚኖረው። ጥሩ የሚያደርገው እሱ ነገር ይመስለኛል። ልቅ ብሎ አንድ መስመር አንድ ሰልፍ ከተያዘ በቃ በቅቶታል። ኮንፈረንስ ቢሆን ይሻለዋል። እንለፍ፣ በቋሚዎቹ ሰዎች በኩል እንለፍና ወደ ተአምራት ዕዳ ኮስት ኦፍ ሚራክል እነኚህ ደግሞ የተለያዩ የማረሻዋል ቀኝ በኩል ደቦቅ አድርድር የሚላለ ከሰዎቹ በኋላ የማረሻው ግድግዳው ነው ማረሻ አሁንም በቄ እዚህ ውስጥ ከቶታል። እንግዲህ ከድሮ ስራው እንደውም በጣም ጥሩ አይነት ሸልሞታል። ጥሩ አይነት ግንኙነት ነው የፈጠረው። በተለይ ለተመልካቹ ከዚህ በፊት የሰራቸው ስራዎች ጋር በደንብ እንደ ዋነኛ ቁስ ተጠቅሞበት ነበርና በጣም ኃይለኛ ኤግዚቢሽን ነበረ ከዚህ በፊት የነበረው ራሱና አሁን ካለው ነገር ጋር ሲመጣ ያቺ ማረሻዋ መኖር ራሱ ለተመልካቹ የተነሳው ሀሳብ ሩቅ እንዳልሆነ አላል በአንድ ቋንቋ እየተወራ እንደሆነ ይገልጻል። ግን ዘለልኩብሽ መሰለኝ የመጀመሪያውን እነዛ እሱ ላይ ትንሽ ባሩድና ብርጉድ ነው መጀመሪያው። ግን ብርጉድ ቤተክርስቲያን ውስጥ ወይንም የሃይማኖት ቦታ ውስጥ የሚቀርብ ነገር አይደለም። ብርጉድ ቦታው ሌላ ቦታ መሰለኝ በቃ ሆን ብለህ ነው። ብርጉድ ከሴትነትም ጋር ይያያዛል። እርግጥ በኋላ ማነሳው ሌላ ጥያቄ ይኖረኛል እዚህ ላይ። ይሄንንስ እሱ ጥሩ ጥያቄ ነው። እሱም ብቻ ሳይሆን ሌላ ጥያቄ ሊጨምርና ለበቄ መጀመሪያ ፊት ለፊት የሆነው ለምንድን ነው ያስራ ማለት የሰው አይነት ቅርጾች ስላሉበት እዛ ቦታ ላይ የእኛ ሰው ያከብራል። እዛ ውስጥ አሻንጉሊት ይሁን ምን ይሁን እኮ ቀስ ብለህ ነው የሚገባ እንጂ ልክ ስትገባ በጣም ከባድ አይነት ኤክስፒሪየንስ ነው ለተመልካቹ የሚሰጠው። እና ለምንድን ነው ደበቅ ለማድረግ ያልተሞክረው ያን ስራ? ለምንድን ነው ተመልካች እንደገባ ያን ስትሬንጅ የሆነ በጣም ጠንካራ ስሜት እንዲሰጥ የፈለግከው የሚለውን ቢመልስልኝ። መጀመሪያ እንደዚሁ ይህን ያህል ይሆናል ብዬ አላሰብኩም እውነት ለመናገር። ኢፌክቱ ያለው ተጽዕኖ እስከዚህ ማነው ወታደሩንም ባለስልጣኑንም ተራውንም ተማሪውንም ሁሉንም ሰው ላይ ስልጣን አለው። በሚገርም ሁኔታ ገዥነት አለው። ጨርቁ እኮ ነው፣ ምንም ነገር የለም። ጨርቁ ነው። ይሄ ብዙ ነገር ማለት ነው እንግዲህ። ነገር ግን ግማሾቻችን ላይ ይሆናል እንጂ እንዲህ ሁሉም ሰው ላይ እንደዚህ ይሆናል ብዬ አልገመትኩም እውነት ለመናገር። ነገር ግን ወድጄዋለሁ። ምክንያቱም በትዝታ መልክም ወደ ኋላ ስንሄድ አሁንም ያለንበትን ስናይ ብዙ ኤክስፔሪየንሶችን ስናነሳ ይህንን ጨርቅ የሚያይ ብቻ ሳይሆን የለበሰውም ሰው ላይ ያለው ኢምፓክት ይዛን ያለው ድፍረቱ፣ በራስ መተማመኑ እነዚህን ጨርቆች በለበሰና ባልለበሰ ጊዜ አንድ ሰው ያለው ባህሪያሊቲ ምን ያህል ርቀት እንዳለው ባለፉት 5 ዓመታት ውስጥ ሆን ብዬ ተከታትዬ አይቻለሁ። ብዙ ሲኔን ያብላላት እና በሚገርም ሁኔታ ከኛ እኩል እኛ ለምሳሌ አንድ ስፔሲፊክ ሰው ወስዳችሁ እዚህ ሀገር እንግዲህ ፌደራል ልብስ የሚለብስ የዘመድ ሊሆን ይችላል ጎረቤት በለበሰና ባለበሰ ጊዜ ሆን ብላችሁ ኤክስፔሪየንስ አድርጉት። ልክ በእኛ ላይ ያለው ሸክም ለሱም እንደዛው አለው በሌላ አይነት ሊሆን ይችላል እና ይሄ ኢምፓክት እንዲታወቅ ያስፈልግ ነበር። እንደዚሁ ለስላሳ ነገር ስለሆነ
በጣም አትኩረን ካላየነው በስተቀር ስለማይታወቅ ነው እንጂ እንደኛ ሀገር መቼም ጨርቅ ኢምፓክቱ ከፍተኛ የሆነበት ሀገር ያለ አይመስለኝም። ማጣት ከሌብነት ጋር፣ ማጣት ካለማወቅ ጋር፣ አለመልበስ ቡትቶ ከለማኝነት፣ ካላዋቂነት፣ ከበታችነት ጋር ነው የሚያያዘው። እግዚአብሔር ይመስገን ዛሬ ብዙ የለባበሱ ሌቦች መጡ እንጂ ነገር ግን ኢምፓክቱን አላስቀሩም። እየለባበሱ ባላዋቂነት አይጠረጠሩም፣ በመስረቅ አይጠረጠሩም። የመጀመሪያው ፊው ጥናቶቹን በብዛት ነው ያየሁት እና እዛ ላይ እንደዛ ነበሩ እኮ ጨዋታዎችም ማናቸው? ላታ ሲራክ ናቸው ራሳቸው እንትናም ማነው አለቃ ገብረሃናም ብዙ አላቸው ከልብስ ጋር በተያያዘ እና በፈረንጅም ሀገር እስከ ፍርድ መዛባት ይደርሳል የጨርቅ ኢምፓክት የሚል ትልቅ ጥናቶች አይቻለሁ እና በእኛ ሀገርም በጣም ብዙ ነው። ስለዚህ ጭራሽ አሁን ፍጥጥ እያለ መጥቶ የሚጠቀለለውን ቦዲ የሚጠቀለለውን ሰውነት ተክቶ ሰውየውን ማንነት እስከ መወሰን ቀድሞ እስከ መወሰን ይደርሳል። አሁን ለጨርቅ ያለን ኤክስፒሪየንሳችን ይሄንን ነው የሚያሳየው። መጀመሪያ ባለቤቱ ራሱ የለበሰም ያስለበሰም ሲደነግጥ ነው ያየነው በዚህ ኤግዚቢሽን ላይ። ስለዚህ ጨርቅ የሰውን ልጅ ተክቶታል እና ሰውየው እኮ ፌዴራል ሁሉ ገራሲ አይደለም፣ ፌዴራል ሁሉ ጨካኝ አይደለም። ነገር ግን የዚህ አይነት መደዳ ኢምፓክት የጨርቅ ኢምፓክት በአንድ ሴት ውስጥ እንድናስበው ያደርጋል። ክፉ ነው፣ ዲሲቪንግ ነው፣ ኮንፊውዚንግ ነው። ስለዚህ የሰው ልጅ ቆሞ በዚህ ነገር ላይ ሊነጋገር ይችላል። ቅዱስ አይደለም ያኛውን እንትኑን የለበሰው ቶሎ ነው የምንደፋው እኛ በባህላችን አይደለም። ያንን ጨርቅ አይተን እዛ ውስጥ ምንድን ነው ያለው ማን ነው እሱ በጣም እንትን ነው እና ይሄ ኢምፓክት ሆን ብዬ ነው። ግን እየበለጠ እሱ ራሱን እንደገና ደግሞ ገለጠ። ጨርቁ ራሱ በሚገርም ሁኔታ ያላሰብነው ሁኔታ ኤክስትሪም የሆነ እንትን ውጊያን የፈጠረው እሱ ራሱ በሚገርም ሁኔታ ባሩድና ዕጣን ለምን አላልከውም? የቃላት ጨዋታ ላይ ፈልጊያት ነው ለነገሯ። እንደውም ወደ ወሎ አካባቢ በግጥም ነው የመለሰልኝ አንዱ እና የዚህ ሴቴና ወንዴ ሁሉ እንዳላት እንትን ነው ማን ነው ብርጉዷ ብዙ ጨዋታ አላት እና ዓለማዊ ጉዳይ ነች። ነገር ግን ዙሮ የመዓዛ ጉዳይ ነች። ትልቁ ደግሞ ነው የፈለኩት ኢፌክቱ ከቃሉ ጨዋታ ሌላ ኢፌክቱ ጢስ ነው። የፓወርን ስዊትነት ነው አንዱም የሚኖረዋል። ስዊትነት አለው። ስዊት ጢስ ጣፋጭ ነው። ጣፋጭ ጢስ አለው። ጣፋጭ ጢስ አለው። ያኛው ደግሞ አቃጣይ ጢስ አለው። ግን ኤክስፒሪየንስ እስክናደርጋቸው ሁለቱም ጢሶች ናቸው። ኮንፊውዚንግ እንደገና እንደ ጨርቆ ኮንፊውዚንግ ናቸው ሁለቱ። ይሄንን መደራረብ ወደድኩት። ጭሱ ሲደራረብ ራሱ ሰምና ወርቅ ይሆናል። እስኪ ለአንዱ እስኪያቃጥል አንዱ እስኪጣፍጥ ድረስ ራሱ ለጊዜው ያጫውታል እና በዛ የተነሳ ነው የሚገርምሽ። ግን ከዚህ ከኤግዚቢሽን እስካሁን ድረስ እያየሁት ያለሁት ከብርጉድ ይልቅ ባሩድ ነው በጣም የሚታወቀው። ብዙ ሰው ብርጉድ ምንድን ነው ብሎ ብዙ ሰው እዛ ኤግዚቢሽን ላይ ራሱ ጠይቆኛል። በሚገርም ሁኔታ ባሩድን የማያውቅ ትንሽ ልጆች፣ ትልቅ ሰው ባሩድን የማያውቅ አንድም አላገኘው። ይሄ አሁን እኔ ልጅ እያለሁ ጦርነቱን ትንሽም ቢሆን አስታውሳለሁ የነበረውና ባሩድ ለእኔ አሁን ለ35 ዓመት ልጅ ምናምን ሩቅ ላይሆን ይችላል። ግን አሁን ያሉት ልጆች ጦርነት ቢያንስ የኛውን ጦርነት ስለማያውቁ ባሩድ ሊመጣ ይችላል። የገረመኝ ነገር እሱ ነው። አይ ቲንክ የዚህም ስራ ትልቁ እንትን አሁን እዚች ስፖርት ላይ ስንነጋገር ትልቁም አብሮ ከዚህ ጋር ተያይዞ መነሳት ያለበት ስለ ጨርቆቹ ስናነሳ ለሚያውቁት ሜሞሪን ያመጣል ጢስ፣ ለማያውቁት ደግሞ እንደገና ኤክስፒሪየንስ እንዲያደርጉት ያደርጋል። ስለዚህ ትንሽ ጀነረሲቲም ባለው አብሮ ስንጠይቅ አብሮም ደግሞ ጥሎ ያለፈው ነገር አለ። ይሄ አብሮ እንዲታይ ፈልግ ከቃሉ ትርጉም መሰለኝ አሁን የጭሱ ሁኔታ ብቻ ሳይሆን ብርጉድ የሚለው ምን ማለት እንደሆነ ብዙ ሰው አያውቅም ነው። ግን ከዛም ባሻገር አሁን እነዚህ ሁለት የተነሱት ነገሮች ልክ ስንገባ የምናየው በጣም የከበደን በአንድም ሆነ በሌላ መንገድ ለሁለቱም እኮ እንሰግዳለን። በእኛ ሀገር ብቻ ልምድ ላይሆን ይችላልና ዓለም አቀፍ ደረጃ ብታየው እንግዲህ ውትድርና ከሃይማኖት ጋር ተቀላቅሎ ሲመጣ እኮ ነው አሁን አይሲስ ቦኮ ሃራም ምናምን የተፈጠሩትና ብዙ ሰው ሲያልቅ ታያለህ፣ ብዙ ሰው ሲደማ ታያለህና የኛ ሀገር ልምድ ብቻ አይመስለኝም የሚያስደነግጠን። የዚህ ሃይማኖትና የውትድርና የሚሊተሪው አንድ ላይ ሲመጣ በአንድም በሌላም መንገድ ሁለቱም ሲያሰግዱን ኖረዋል ዓለም አቀፍ ደረጃ ላይና አሁን ደግሞ ባለን ልምድ እዚህ ከተማ ውስጥ ወይ ሀገር ውስጥ ያለው ብቻ ሳይሆን ሚዲያው የሚነግረን ነገር አለ። ይሄ አለ አይደለም የሚያልቀው ሰው ብዙ ነው በሃይማኖትና በውትድርና ኃይል
ይቺ እኛ በከተማ ውስጥ የምናየው ፌዴራል ፖሊስ ብቻ አይመስለኝም ይመጣል። ይሄ ሁሉ ስጋት አብሮ ተደራርቦ ይመጣልና ተያይዞ ስለሚመጣ በጣም ይከብዳል። ጨዋታውን ሰፋ ስላደረከው አይ ቲንክ የአንድ የስነ ጥበብ ትልቁ ጉልበቱ ከአካባቢ ወጥቶ ከራስ ወጥቶ አካባቢንና ዓለም ያለበትን ሁኔታ ሚዛን ውስጥ የሚከት መሆኑ አንዱ ትልቅ ገጹ ስለሆነ እንደውም አንተ ትንሽ አሁን ያለውን ወደፊት እንትን አልከው ራሱ አሁን እዚህ ጋር ያለውን የምናወራቸው ይሄ ከዚህ ስራ በመነሳት ወደ ታሪኩም እየተመለስን ነው። ያም አንዳንዴ በጣም ታሪክ ዝም ብሎ የቆየ ብቻ እናደርገውና ግን ይሄ ልክ ለምሳሌ እዚህ ስራ አንዱ ትልቁ ሚና ምንድነው ብለሽ ብትጠይቂኝ ዘመናዊ የሆነ ታሪክ እንደመስራትም ሊሆን ይችላል ብዬ አስባለሁ። ለምን እንደዛ አልኩት? ራሱ አሁን ይሄ ከቅኝ ግዛት ጋር ራሱ ዝም ብለን አገናኝተን ብናየው ይሄን ኮንቴክስት ከአፍሪካ አንጻር ከቀረው የአፍሪካ እንትን አንጻር መጀመሪያ ምንድን ነበረ አፍሪካ ውስጥ ቅኝ ገዢዎች ሲመጡ ሃይማኖተኞች ነው የሰደደ በኋላ የነበረውን ባህል ማስጣል አዲስ እንትን እምነት መፍጠር ቀስ እያሉ ነው እንግዲህ ሚሊቴሩ የሚደራጀው ምናምን እና ክላሽ አልነበረውም። ደግሞ የዚህን ሀገር ደግሞ ሁኔታ ደግሞ ስንመለከተው ደግሞ ምንድን የነበረው ትግል በሃይማኖት ውስጥ የተሞከሩ በዘመናት እንትኖች ውስጥ በጣም የተሞከሩ ነገሮች ነበሩ። ፔኔትሬት አድርጎ ለመግባት እንግዲህ ማህበረሰቡ ውስጥ ግን ማህበረሰቡን እርስ በርስ ከማገዳደል ባለፈ መንገድ ያኛው ይሄ ገዢ የሆነው ሀሳብ ከውጭ የሚመጣው የቀኝ ገዢ ሀሳብ እዚህ ውስጥ ስር መያዝ አልቻለም ነበረ። ስለዚህ የሚከላከለውም ይሄ ወታደሩ ነበረ። እንደገና ምናልባት ቄሱ እኮ ላይቀድስ ይችላል። በአስፈላጊ ሰዓት ደግሞ መስቀሉን አስቀምጦ ደግሞ መሳሪያ ሊነሳ ይችላል። አንድ ሰውም አድርግ ልናስበው እንችላለን። ያን ያህል እንደው ነገሩን ሰብሰብ ብለን ስናስቀምጠው ደግሞ ይሄ ቢጠቀስ ጥሩ ነው። በጣም ብርሃኑም እንዳልከው በዚህ በሶሻል ሚዲያ የሚለቀቁት ነገሮች ናቸው እኮ አስፈሪ የሚሆኑት። ግራፊክ ፊልተር ስለማይደረግ በደንብ እዛ ውስጥ እዛ ቦታ ያለህ ነው እኮ የሚመስለው አሁን አንዳንድ ጊዜ ፖስት የሚደረጉ ነገሮች። ስለዚህ እነዚህ ሁሉ በየቀኑ ልምድ የምናደርጋቸው ነገሮች ሁሉ ይሄ እነዚህ ስራዎች ስናይ በጣም በስፋት ነው እንትን የምናገናኘው ነገሩና እና ፍርሃቱ ከዛ የመነጨ ነው። እንሻገር ወደ ሌላ። እዚህ ላይ ቆይተናል። በቃ የማረሻዎቹ አሉ። ከዛ ደግሞ የሚቀጥለው ከማረሻው ቀጥሎ የተአምራት ዕዳ የሚለው ነው እና እዛ ላይ በሰልፍ የተቀመጡ የጸበል ዕቃ የሚመስሉ ነገሮች አሉ። የተአምራት ዕዳ የሚለው ላይ ሀሳብ ስጡበት እናንተ። አንዳንዴ ተአምራት ምንድን ነው? ተአምራት እንደ ስጦታ ይሆናል፣ ለአንዳንዶች እንደ ስራም ይሆናል። ለነቁበት ለፈቀዱም ደግሞ ያው እንደ ፍርሃት ሆኖ አንዳንዴ በፍርሃቱም ውስጥ እኮ መኖር ደግሞ የሚመቻቸው ሰዎች ይኖራሉ። ምክንያቱም የመኖር ትርጉሙ ፍርሃት ከሌለው ምንድን ነው ብሎ ደግሞ የሚያስብ አንድ የሰው የህሊናው አካል ነው እንግዲህ እና ግን አንዳንዴ ዕዳ መሆን እንረሳዋለን። ዕዳ ማለት አንዳንዴ ስጦታ ራሱ ዕዳ በቃ ስጦታ ነው። ስጦታ እናንተን አይጠየቅም እንደሚባለው አለ አይደለ? አንዳንዴ ቤትሽ የማይችለውን ስጦታ ሰው ቢያስቀምጥልሽ ለአንቺ ዕዳ ነው እንጂ ስጦታ አይደለም። ስሙ ቃሉ ወይም ድርጊቱ እንትን ሊል ይችላል፣ ሊያለሰልሰው ይችላል። ሀሳቡም ውስጥ ልክ እንደዛ ነው። ከሳቢው ከፍላጎቱ ከልምዱ ሊራመድ ከሚችለው ነገር ጋር እኩል ካልተመጣጠነ ይሄ ነገር ለካ የሚገዛኝ ሀሳብ የሚያንበረክከኝ ሀሳብ ዕዳ ነው እንዲህ ብለሽ እንድጠይቅ ያደርጋል። መቼስ እንደው መጠየቅ ነው ትልቁ እንትን አይደለ? የሚያምረው ወደሚቀጥለው መንገድ እና ከዛ ማንጻር ማየት እንችላለን። ይህም ክፍት እንዲሆን ነው ለነገሩ ክፍት እንዲሆን ነው ሀሳቤ። ብዙዎቹ ላይ እንዳደረግኩት ድንግግ ያለ አንድን አንድ እንዳይሆን በተቻለ መጠን ያው እንትን አድርጌያለሁ። ምንድን ነው ለብዙ ጥያቄዎቻችን፣ ፈተናዎቻችን፣ ተግዳሮቶች ነው የሚባለው ቻሌንጆቻችን ይሄ በተአምራት በኩል ልንወጣ የምንፈልገው ዝንባሌያችን ይህንን ነገር ሳወራው ማን ኢኮኖሚ ሽጋን ነው ያለው እንዳጋጣሚ ነው ደስ የነበረው እንትኑንም ላኩለት ኢሜጁንም ልኬለት አንድ ጽሁፍ እየጻፈ ነበር እና አጋጣሚ እንዲህ አይነት ነገር ላይ ሚራክልን በሚመለከት እየጻፍኩ ነው ተአምራትን በሚመለከት እና እሱ አዋቂ ነው የዙም የቤተ ክህነት ጉዳይ አዋቂ ነው እና ስለ ላሊበላ ላይ እየሰራ ነው እና የላሊበላ እንትን ምንድን ነው ሀሳብ ስራ ልፋትና እንትን እንዴት ወደ ተአምራት አድልቶ የሰውየው እንትን ኤፈርት እንዴት ሚኒማይዝ እንደተደረገ አይነትና ይህንን በብዙ አንጻር ያነሱዋል። እሱ የሚገርመው እና አስፈላጊ ነው። አሁን እንዳለሰው በተአምራት የተወጣ ናቸው ብዙ ህይወታችን ጉዳዮች አሉ። ነገር ግን ተጠቀለል ለጉንፋኑም ለማነው ስሙ ለተሰጠችን ጉልበትም ለምኗም በተአምር መንገድ ሾልካ
መልሰን የምንሰለ ማድረግ ትገርመኛለች እሷ ነገር እና እቺ እንደመነሻ ሁና ሰፊ ሌሎች ሀሳብን እንድታነሳ ነው። እንደገና በእነዚህ ሁለት ጨርቆች በእምነትና በጉልበት በምድርና በሰማይ ምንለው ይሄንን በዛ ለመቃኘት የሞከርኩትና ብዙ ነገሮች አሉ እንደነዚህ። ይሄ ለፕሮብሌሞቻችን ብቻ ሳይሆን በህይወታችን መንገድ ሁሉ የምንመርጣት አቋራጭ መስመር እሷ ነች ቴምትም ታረገኝና በዛ የተነሳ ነው ሰው እንግዲህ እንደየራሱ ደግሞ እንዲወስድ ችኛዋን ትልቅ የተከመረ አይታችሁታል። ከግድግዳው ላይ ተጣምሮ ከኛ ጉልበት በላይ ሆነ ከኛ መጠን ከኛ ጉልበት በላይ የሆነ በቃ ተጭኖን ገዝቶን ያለ በፊቱ ትንሽ የሆነ ትልቅ ግንብ አለ የተከመረና ከዛ ስር አንዲት ትንሽ መስሎቻ ቀዳዳ ተደርጋ የጥዋ ልብስ አይነት ነገር እንግዲህ ተብላ ተኮልኩሏል። የሆነ ነገር ተገኝቷል። ምንም የቀረ ነገር የለም። ግማሹ ቆርቆሮ ጦር ሜዳ ይዋላል። ኮዳ አለ። የዱሮ ጊዜ ወተትን መስፈሪያ አለ። ሁሉ ያለውን ወጥቶ እንደየ ፕሮብሌሙ እንደየ ማንነቱ እና ያቺን መሽለኪያ ለመጠቀም ተማመን ቆሞ እምነቱን ጥሎ እሱ ላይ እዛ ጋር እንትን ብሏል ካትሟል እንትን ይላልና ብዙ ኤክስፔሪየንስ አለ እንግዲህ በየቤቱ በየሀገሩ በየቤተሰቡ እና ብዙ ነገር ያመጣል ሰው በየራሱ መስመር። ግን ልክ ስትገባ ስታየው ስዕሉን አሁን ከታች ብዙ አይነት ታሪክ አለ እየተፈጠረ ያለ እንግዲህ ከተቀመጡት የጸበል ዕቃዎች ከመሽሎኪያ በርም ትመስላለች። እንደገና በቂ እንዳልሆነች ይገባ ማለት አትገባባትም። የምትገባባት አይነት በር አይደለችም። ግን ስትገባ ይሄ ሁሉ ነገር አይታይም። አይታችሁት ሆነ እንትኑ ነው የሚታይሽ ላይ እንግዲህ አይናችን እሱን በጣም ለምዶ እንደሆነ አላውቅም። ግን ሸክሙ የምታየው እና ቀስ ብለህ ጊዜ ፈጅተህ ምናምን ነው ታች ያሉት ነገሮች የምታዩት። ምናልባትም እንግዲህ በኑሯችንም ላይ እኮ እንደዛ ሊሆን ይችላል። ገዢ ነገር አለ የሚያስፈራ እንፈራለን። እንደዚህ ይህ ሁሉ አለብኝ የሚያሰኝ ማለት ፈተና አለ። እንዴት ነው መወጣው ሲባል ቶሎ ፕላን የምናደርገው የሱ አይነት ነገር ነችኛ ማመን ባለቤቱን አዋቶን ያውቃል። በጣም ሁልጊዜ አዋጣለሁ መሆንስ አለበት ወይ ባለቤቱስ የሰጠው የኛ ድርሻስ የለም? ያ እንደሱ አይነት ንግግር እንዲፈጥር ነው። የኔ ድርሻ ምንድን ነው እንድንል ነው አይደለ? በትክክል ሁልጊዜ ያችን መሽሎኪያ ቀዳዳ ጠብቆ ያለ ምንም እንደው ላብ መወጣት ነው ወይ በዛ በኩል ያለ ምንም ሙከራ ሁልጊዜስ መጀመሪያ ፕላን ማድረግ ያለብን እንደሱ አይነት ነገር ነው። ሲታክተን መቼም እንደሱ እናደርጋለን። በተረፈ ግን ለሁሉ ነገር ትእዛዙ ከላይ ነው እንዳንል ነው እንግዲህ ብዙ ታክሲዎች ላይ የሚለጠፍ ነገር ነው ይሄ። ከላይ ነው ትእዛዙ አትጠይቁ አትከራከሩ ነው እንዳንል ነው። ከዛ በኋላ እንግዲህ በግርግዳ ላይ 3 እና 4 ስለተሰሩ የማረሻው ነው በዛኛው ሳይ የእርጋታ ጨዋታ ያልካቸው ናቸው። እንደ መደምደሚያ እንቁጠራቸው እነሱ። ግን ሁሉም ላይ ሀሳቡ ሁልጊዜም እነዛው ጨርቆች አሉ። ቅኝቶቹ ድምጾቹ እነሱ ናቸው። በእነሱ ጨዋታ ነው እንግዲህ ሌላም ጨዋታ ቢሆን በእነሱ በኩል መጫወት ይቻላል። ሰው የለመደው የትራዲሽናል አቀራረብ ነው እሱ። ያው ግድግዳ ላይ የሚሰቀል ነገር ግን ያው ይሄን አይነት እንትን እንደ ጌጥ ቤት ቢሰቀል ምናምን ብሎ ስዕል ብሎ የሚመጣ ሰው አለ። አንዳንድ እንደው ደግሰው እና እሱን ማስከፋት አለ እሱ ጨዋታዎቹ በዛው ጨርቅ ያሉ ናቸው። እነዛው ጌሙን የሚጫወቱት እነዛው ናቸው። ነገር ግን በተቻለ ፕሌዘንት እንዲሆን አይን ላይ እንዲያምር መንፈስ እንደዚህ ሰው ሳይጨናነቅ እንትን እንዲል ብዙዎቹ እንደሱ ናቸው። ይህን ይመስላል በአጠቃላይ ስንመለከተው። ግን አሁንም ስንወያይበት እንደቆየነው ሁሉ ያው አንድ የኪነ ጥበብ ስራ ሊወራለት የሚችል ብዙ ነገር መኖሩ ነው እንግዲህ ትልቁ ቁም ነገር አይደለ? የተመልካቹንም ማስተያየት በቀለ እዚህ ላይ ሀሳብ ብሰጥበት በጣም ደስ ይለኛል። ተመልካቹ ቁጥሩ ብዙ ነው የሚል ነገር ተረድቻለሁ። እና ምን ማረከው ነው ወይንስ አሁን ተነሳሽነት አለ ኤግዚቢሽኖችን ለመጎብኘት ፈቃደኛ የሆነ ብዙ ሰው ስላለ ነው? ወይም ደግሞ የገብረ ክርስቶስ ደስታ ማዕከል ዩኒቨርሲቲው ማዕከል ውስጥ ስላለ ነው ወይ? ልክ ነሽ። ብዙ ነው የሚመጣው፣ ከየአይነቱ ነው የሚመጣው። ሁልጊዜም የሚታይ ነገር ካለ የሚያይ ሰው አይጠፋም አለ። ሁልጊዜም ቢሆን ሰው ሲደላውም ሳይደላውም ከአዲስ ነገር ለማየት አይነ ዝግጁ ነው፣ አይምሮ ዝግጁ ነው። ይመጣሉ፣ ሁሉም አይነት ሰዎች ይመጣሉ፣ ለመናገርም ይፈልጋሉ።
ለመጠየቅ እንደሚፈልጉት ሁሉ ለመናገር የሚያሳትፍ ልበል እንዲገቡበት የሚፈልግ አይነት የስነ ጥበብ አቀራረብ ነው። ቅድም እንዳልነው ይሄ ተመልካቹ ነው ተደምሮ የሚጨርሰው ነገሩን፣ የራሱን ኤክስፔሪየንስ፣ የራሱን ህይወት፣ የራሱን አስተሳሰብ፣ የራሱን ግምት፣ የራሱን ህልም ጨምሮ የሚያደረጀው ነገር ነው። ይህን ለማድረግ ደግሞ ይገፋፋል ስራ። የሚገርመው ደግሞ የሚደመጡበት ቦታ የለም። ብዙ ሰዎች መናገር ይፈልጋሉ። ለዘመናት ለመናገር የሚፈልጓቸው ነገሮች ታምቀው ብዙ ናቸው። መጽሐፍ የሚፈልጉ ሰዎች አሉ። የላችሁም እንደ የአስተያየት መጽሐፊያ ተፈልጎ ይመጣላቸው ይጽፋሉ። አንዳንዶቹ ለረጅም ሰዓት መሰማት ይፈልጋሉ። እነሱም የሚያውቁት ነገር አለ የሚመለከት እና መደመጥ ይፈልጋሉ። ይህ የምትናገሪበት ቦታ ስለሌለ ይናገራሉ። የሚያዳምጥሽ ስለሌለ ይናገራሉ። እና ይሄ ትልቅ ነገር ነው። እንዳልኩት እነሱ የሚጨምሩት ነገር እናንተንም ያገባቸዋል የሚል አይነት ስዕል ስነ ጥበብ ስራ ካለ እኔንም እንደ ሰው ይቆጥረኛል ለካ የሚል ይፈልጋል ሰው። እና በጣም ብዙ ሰው የሚመጣው በዚህ የተነሳ ይመስለኛል። እና ደግሞ ምንም ይሁን ከተለመደው ነገር ሁልጊዜ ከምናውቀው ነገር እንደዚህ ያለ አለ ሲባል ሁሉም ሰው ይፈልጋል። አዲስ ነገር የማይጓጓ ሰው የለም። ከሁሉ የበለጠ ግን እንዳልኩት እኔም የምናገረዋለኝ የሚልን ሰው ማዳመጥ ደስ ይላል። መኖሩም ራሱ ጥሩ ነው። እና እንዳሉ ይታወቃል ብዙ የሚነገር እያንዳንዱ ቤተሰብ ውስጥ የእያንዳንዱ ሰው ታሪክ በጣም ብዙ ነው። እና ይሄንን ስለሚጋብዝ ይመስለኛል ብዙ ሰው እንትን የሚያደርገው እና ለመረዳት የሚለውን ነገር ቅድም ያነሳ ነው የተለየ የተቋጠረ ነገር ከነ ባለስልጣኑ በየህይወት ልምዱ ውስጥ ስለነበረን ስዕሉ ጋር እንደሱ እንዳናስብ ሁላችንም የምንጋራውን ህይወት ነው በሆነ መንገድ የስነ ጥበብ ሰው ያመጣውና በእርግጥ 100% የጋራ ኑሮ ስለሆነ በሆነ መንገድ መፍታት መጀመር እና በተወያየ በጠየቀ በተናገረ ቁጥር ነገሩ እየደረጀ ይሄዳል እና ይሄንን እርግጠኛ ሆኖ ባይተዋር መሆን የለበትም። ከዚህ ቀደም ብዙ ኤግዚቢሽኖች ተካሂደዋል እና አብዛኞቹን ኤግዚቢሽኖች ላይ በቂ ተመልካች ሊኖር ይችላል። ግን አሁን በዚህኛው ኤግዚቢሽን እንግዲህ በቀን ከ300 ሰው በላይ ምናምን ያየዋል እና የዩኒቨርሲቲ ተማሪ ብቻ ሳይሆን በተለያየ እድሜ ላይ ያለ ከተለያየ ባክግራውንድ የሚመጣ ሰው ነው እና እንደተባለው በቆየው ወይም አብዛኛው ሰው በሚሰራው አይነት ስዕል የለም። እዚህ ግድግዳ ላይ ሰራሽ የምታሳዩ ስዕል እሱ ኦልሬዲ አልቆ ስለሚመጣ ለተመልካቹ እድል አይሰጥም። እንደዚህ አሁን ያቀራረቡ ጉዳይ ለኛ ሀገር በጣም ጉልበት አለው የሚለው ለዛ ነው። ሰው መጥቶ አይቶ ዝም ብሎ እንደ ተመልካች እንደ አውትሳይደር አይደለም የሚሄደው። ስዕሉ የሰውን አመለካከት፣ የሰውን ሀሳብ፣ የሰውን ልምድ እንዲያካትት ተደርጎ ነው የቀረበለት እና እንደዛ ስለሆነ ሰው ገብቶ አይቶ ሰርቶ ስዕሉን ጨርሶ ነው የሚወጣው እና እሱም ይመስለኛል ይጋብዛል። ያው የኛ ሀገር ሰው እንግዲህ በመጥሪያ ወይም እንደዛ አይደለም የሚመጣው በስሚ ነው እና መጥቶ ያየው ሰው ኢቭን 3-4 ጊዜ ሄዶ የሚያየው ብዙ ነው እና ይመስለኛል አሁን የተነሳው ኢሹ አለ፣ ጽንሰ ሀሳብ አለ እንደተባለው ሁላችንን የሚያገባን ሁላችንም የምናውቀው ሆኖ ባለን ልምድ ልናስበው የምንችለው ግን ተመሳሳይ ደግሞ የአቀራረቡ ይዘት ወይም ይሄ እንትን የቀረበበት ሁኔታ ተመልካች የሚጋብዝ ነው። እንዳለው ተመልካቹን አላዋቂ አያደርገው፣ ተመልካቹን አይገፋም። እዚህም ላይ ተደምሮ ስራው ምንድነው ሲል አሁን ሂደት ላይ እንዳለ መሆኑ ሰዎችን አይገድብም። እርግጠኛ በቀለ ስራውን አቅርቤ ጨረስኩም ከሚለው ይልቅ በየቀኑ ከሰዎች ጋር የሚኖር ዲያሎግ ኮንቨርሴሽን በራሱ ማለት ነገሮችን በጣም ሼፕ እያደረገ እየጨመረ ወደሚቀጥለው መስመር የሚያስኬድ ዲያሎግም በራሱ አሁን እዚህ ጋር አንዳንድ ጊዜ ስራ ኦብጀክት ብቻ ይሆንና ሰዎች ያስቡና ይወጣሉ፣ ወይ የተጻፈ ነገር ብቻ አምሮ ይወጣሉ። ያስተዋልኩት ነገር አሁን አንዳንድ ሰዎች እዛ በሄድኩበት አጋጣሚ እንደው ምንድን ነው ብሎኝ ይጠይቁኛል። ያው ሰዓሊው እዛ ጋር አይደላችሁ ሄዳችሁ ጠይቁ ይሄድና ይጠይቃል። ትንሽ የለም ትልቅ የለም እና ሰዎች ይቸገራሉ ለመጠየቅ። ምክንያቱም መጠየቁ እንዳላዋቂነት ይመስላቸዋል። እንትኑ ራሱ ይሄ የስራው መንፈስ አለ አይደለ? ልክ ስራው መንፈስ ያለው መንፈስ ሰውየውም ጋር ተመልካቹም ጋር አለ እና በሚኖራቸው ዲያሎግ ውስጥ ንግግር ውስጥ በራሱ ሲተነፍስ ሰውየው ቅድም እንዳለው የት ይችል ልናገር የሚለው አለ። በቃ ለራሱ ይሄን ሰርቶ ማያውቀውን ሀሳብ ያው ተመልካቹ መጥቶ ይሰጠዋል፣ ያቀብለዋል። ልክ ነው ልክ አይደለም በቃ ይሄም አንዱ የሚፈልገው ግብአት ነው የሚለውና ትንፍስ ብሎ ለካ እኔም አሁን ብርሃኑ እንደጠቀሰው እኔም አለሁበት እዚህ ስራ ውስጥ አይገድበኝም፣ ሰዓሊው እንደዚህ አጥራር አስቀመጠልኝም እና ይህ በራሱ እንደ አዲስ ማቀራረብ እንዲታይ የሚያደርገው ይሄም አንድ ነጥብ ነው። እንደው ለመደምደሚያም እንዲሆን በቀለ በዚህ ኤግዚቢሽን ላይ አዋቂዎች የሰጡት ትችት ነው። ይሄ ሴቶችን የሚወክል ነገር አላየንም እና
ስልጣን ሁልጊዜም ከወንድ አንጻር መታየቱ የሚል አስተያየት መጥቷል። እንግዲህ ምናልባት ኤልሳቤጥ ሀብተወልድ ከዚህ በፊት የሰራችው እንደዚሁ ከማቶት ከእንትን ጋር የተያያዘው ነገር ነበር። የግድ ሴት መሆን አለበት ወይ አንድ የኪነ ጥበብ ሰው፣ አንድ ሰዓሊ፣ አንድ ደራሲ ሴቶችንስ ሪፕሬዘንት ማድረግ እዚህ ውስጥ አይገባም ነበር ወይ የሚለው ላይ ጨምርበት ጥያቄው ላይ ሊጨምርበትና እሺ ሃይማኖትስ ይሄኛው ብቻ ነው ወይ ብሎ ደግሞ የጠየቀ ማን ሰው ነበረ። ሁለቱንም ነገሮች እንግዲህ ይሄኛው የሚነሳው በአንዱ ስራ ላይ ነው። በዚህ በሰዎች ያሉበት ነገር ነው። ሌላው ኦልሞስት የጋራ ነው። የባሩድና የሚለው መጀመሪያ ስንገባ ያለው ላይ ነው። እየሰራሁም ከመስራቴም በፊት ከማሰባቸው ነገሮች ውስጥ ናቸው እነዚህ። የከሌ ሃይማኖት ብዬ የምነሳ ከሆነ ማለቂያ ላይ ኖረው ነው። ስንት አይነት ሃይማኖት አለ እያልኩ ሪፕሬዘንቴሽን ሊጀምር ነው። ሃይማኖት ከምል እምነት ብል ይሻላል። ማመን የጋራ ነገር አለው። በእርግጥም አንድ ጨርቅ ስናነሳ ወደ አንድ ቦታ ይወስድ ይሆናል። ነገር ግን ቅርብ የሆነና ለብዙ ሰው ያልተሰወረ አድርጎ አንዱን ማንሳት ይቻላል። ለምሳሌ ለፓለስቲኒያኖች፣ ለፍልስጤሞች ሶሊዳሪቲ ወዳጅነት ለመቆም ሲባል እቺ አንድ ጥቁርና ነጭ ሰንሰለት ያለባት የምትመስል ስካርፍ አለ። እሷን ሲያነሷት ለተገፉ ሰዎች ወንድማማችነት ሶሊዳሪቲ ነው እንጂ ሃይማኖቱን ለማንሳት ብለው አይደለም። ብዙ ወጣቶች እንደዚህ ለጀስቲስ ለፍትህ ሲባል ድጋፍ ለማሳየት እንደሱ ያደርጉታል። በተመሳሳይ መንገድ አንዱን አንስቶ ቅርብ የሆነና ብዙ ሰው የሚያውቀው ብዙ ሰው የኖረው የግድ አንዱ ቢኖር እንደ የከሌ ሃይማኖት ሳይሆን እምነት ወደሚለው ሊወስድ ይችላል የሚል ምርጫ ወስጄ ነው እንጂ በዛም በኩል እነከሌስ ብሎ የሚደረደር ነገር ሊመጣ ነው። በሌላ በኩል ሴቶች ወታደሮች፣ ሴቶች ሞንኮች እንደዚህ ብዬ አይቼ ነበር። ወታደሮች ውስጥ ላስገባ አልፈልኩም። ሚስቶች ዴሊበሬት ላይ ያደርኩ ምክንያቱም አይቶች እንደሆነ እዚያ ጋር በጣም ማስኩሊን መስልን በጣም እንትን ማድረግ ጡንቻን፣ ውጥረትን፣ ጂኦሜትሪን ማምጣት እዛ ጋር ባህሪው ነው። በዚህ ደግሞ ሊወደሱ እንጂ አይከሱም ሴቶች እና ልከስ አልፈለኩም። እዛ ውስጥ አስገብቼ እሱን ተውኩና ምን የወሰድኩት ሶሉሽን በዚህ በእምነቱ በኩል ሁሉም ፊገሮች የደከሙ ናቸው። አምን ጦም ጥለው ሳይሉ ነው ይመስሉት እንደሆነ አንገታቸውን ትንሽ እየተደፉ ናቸው። አንዳንዶቹ ወንድም ሴትም እንዳያሰኙ የተሰሩ ናቸው። ወንድም ብሎ መከራከር አይቻልም፣ ሴትም ብሎ መከራከር አይቻልም። እንዲሁ ሰው ብሎ እንዲሄድ ፈልጌ የሆነ እሱ ላይ እና ድካም ለሁለቱም ያገለግላል፣ ተመስጦ ለሁለቱም ያገለግላል እና እዚህ አካባቢ ውስጥ የሉም ብሎ የሚሞግተኝም የለም አሉም ብሎ የሚከሰኝ አይኖርም እና የሳሌው ማምለጫ ተብሎ ይነበብ ሰው ብለሽ ወደ እንዳለ ሰው ብለሽ ወደ እነዛ እንውሰዶች ጨምሩ ነው እሱ ያየሁት። አሁን መዓዛ ስጠይቅህ የሴቶች ሪፕሬዘንቴሽን እዛ በኤግዚቢሽኑ ላይ ብዙ አልጎላም፣ እውነት ነው። ግን ስቲል አሁን ይቺ የመጀመሪያዋ ስራ ራሱ በደንብ ከታየች እንደተባለው የሳሌው ማምለጫ እንዳይሆንብን ነው እንጂ መስል ይላል እንትን ጀንደር እዛ ቦታ ላይ ምንም ሮል ያለው አልመሰለኝም። የሆኑ የሂውመን ፊገር ነው አለ ብዬ የማስበውና ሰው በሚል ነው የሚታየኝ። የታየኝ እሱ ነበረ እንጂ እንትኑ አይደለም። የሴቶቹ አለመኖር አልታየኝም። እውነት ለመናገር እንዳልከው ሃይማኖቱም ሲሆን ልክ ያችን ስፔሲፊክ ያጨርቅ ወይም የአልባሳት የሚወክለው ብቻ አይደለም የታየኝ ለኔ። ምናልባት እንደ ሰው ሊለያይ ይችላል፣ ግን ሃይማኖት ብለን ነው ልናስበው የምንችለው። ኢቭን ሰዎቹም እዛ ውስጥ ያሉት ሰው በሚል መሄድ በሚችል መንገድ ነው የቀረበው ብዬ ነው የማስበው። ጉልበት ስለዚህ በጣም በተጠና መንገድ እንደቀረበ ሳላስበው አልቀረቡ ነው። አይ ጥያቄው ግን በጣም አስፈላጊ ነው። እንግዲህ ጨርቅ ስንወለድ የምንጠቀልልበት ስንሄድ ተከፍነን የምንሄድበት ነው። በመካከል ላይ ያለው ነው እንግዲህ ያለ በቀለ ትልቅ ሀሳብ ነው። ልክ እንደ ማረሻው ጥያቄ ሁሉ ይሄኛውም ትልቅ ሀሳብ የተገለጸበት ስለሆነ በጣም ደስ ይለኛል እና ጥሩ ኤግዚቢሽን ነው ብዬ አስባለሁ። በበኩሌ ለመደምደም ያክል የምትጨምሩት ነገር ካላችሁ ጨምሩና የዛሬው ውይይታችንን በዚሁ እንደመድመዋለን። እንደ ተመልካች ማለት ይሄኛውን ኤግዚቢሽን ምናልባት ባለፉት የተወሰኑ ዓመታት ወደኋላ ብንሄድ በጣም ጉልበት አላቸው ብዬ ከማስባቸው እኔም በግሌም ከወደድኳቸው ተመልካቹንም በጣም ሰፊ ነገር
እንዲያስብ ያደርጋል፣ ኦፈር ያደርጋል ብዬ የማስበው ኤግዚቢሽን ነው የታየው እና ለዛ በቀለን ማመስገን ያስፈልጋል እንደ ባለሙያም እንደ ተመልካችም ማለት ነው። ከዛ ባሻገር ግን ኤግዚቢሽኑ መውጣቱ ኤግዚቢሽኑ ይዞት የወጣው ሀሳብ የተጠቀመው አቀራረብ ለሁላችንም ለወጣቱም ሰዓሊ ሊሆን ይችላል፣ ለተማሪውም ሊሆን ይችላል፣ ለከተማ ውስጥ ላለው ሰዓሊም ሊሆን ይችላል። ቆንጆ ሪፈረንስ ነው። ቆንጆ ማለት ጥሩ ጉልበት ያለው የሚያነሳሳ ነገር ነው ብዬ አስባለሁ። ስለዚህ ሁላችንም ከዚህ ኤግዚቢሽን በነፊት አድርገናል እና ለዛ ለሰዓሊውን ለማመስገን እወዳለሁ። ትንሽ እንደው እንዴት ነው በቀለም በዚህ ስራ ከተባለ ያው ብርሃኑ እንግዲህ ያለው እንዳለ ሆኖ ትንሽ ከግለሰባዊ አመለካከትና እይታ ትንሽ ወደ ዜግነት ፈቅ ያለ አንድ እርምጃ ነው ማሰብ። ሲሰራ እንደ ግለሰብ ይሰራል፣ እንደ ዜጋ ይሰራል፣ እንደ ሰብአዊነት ይሰራል እና እንደዚህ ነገሮች ትንሽ ለመዳሰስ እና ለመድፈር ለመርገጥ አንድ ስቴፕ እንደወሰደ ነው ማስበው እና እንደ ግለሰብ ሳይሆን እንደ ዜጋም እንግዲህ የሚመለከተኝ ነገር እንግዲህ በዚህ መንገድ ስራ ወደ ማቅረቡም በዛ ላይ ደግሞ ለዚህ ሁላ ግብዓት የሆኑትን ነገሮች እንደው ማንሳቱ ተገቢ ነው ለማለት ሳልጠቅስ ባላልፍ ደስ የሚለኝ ነገር ምንድን ነው እንደው መስራቱና እንትን እጅና ጭንቅላት መያዙ ብቻ ሳይሆን የፈጠራ ስራ ላይ በዛ ጉዳይ ላይ በጥልቅ ማሰብ፣ መጀመሪያ መሬት መያዝ። አሁን ይሄን ነገር ሲሰራ በቃ እንደ ማንነት እንደ አንድ ማንነት እንደ ዜጋ ሲያስብ፣ ቀጥሎ እንደ አንድ ጥቁር አፍሪካዊ ዜጋ፣ ቀጥሎ እንደ አንድ ዓለም ሰው ብሎ ልክ ለራሱ መጀመሪያ ማኮብኮቢያ ሰርቶ ከዛ ተነስቶ ያን ነገር ደግሞ በጣም ኢማጂኔሽን ኖሮት እዛ ደግሞ ሀሳብ ጨምሮበት ይሄ ሁላ ደግሞ ግን ታሽቶ ተቦክቶ ደግሞ መልሶ ደግሞ ለተመልካቹ እንደ ስጦታም እንደ ጨዋታም በጣም እንደዚህ በጣም ሴንሲቲቭ የሆኑ ኢሹዎችን በፓርላማ ለማይነሱ በጋዜጣ የማይጻፉ ሰው በየረቅሶ ቤቱ የማያወራቸውን ነገሮች አለሳስሮ በጣም ጦር የሆነውን ነገር አለ አለዝቦት ልክ እንደ ማረሻው አጥፎት ግን አጫዋች በማያስጨንቅ መልኩ። ምክንያቱም ብዙ ጊዜኛ ለውጥ ይመጣል አይመጣም ብለን የምናስበው በጣም አስጨናቂ ነገርን ካለፍን በኋላ ወደዳገት ከወጣን በኋላ ነገር ነው የሚመስለና እንደው ትንሽ ፖኤቲክ በሆነ ነገር ማቅረቡ እንደ አንድ ጥሩ አቅጣጫና መንገድ አየዋለሁ እያስባለሁ። ከዚህ በኋላ መጨመር ጥሩ አይመጣም አንተ በቂ ማበላሸት። ስለዚህ አድማጮቻችን ይህንን ውይይት በዚሁ እንደመድመዋለን። አብረውን የነበሩት ረዳት ፕሮፌሰር በቀለ መኮንን እንዲሁም ረዳት ፕሮፌሰር ብርሃኑ አሻግሬ እና ሰዓሊ ኢዮብ ኪታባ ነበሩ። ሁላችሁንም አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ እናንተንም እናመሰግናችኋለን። እናመሰግናለን።